የሸለቆህን ምክንያትና የምትቆይበትን ጊዜ ባታውቅም አንድ ነገር ግን እንድታውቅ ፈልጋለሁ። የሸለቆህን ምክንያት ባታውቅም በሸለቆ ውስጥ የምትቆይበትንም ጊዜ ባታውቅ አንድ ነገር ግን ማወቅ አለብህ። ሙሉ ህይወትህን በተራራ ላይ ብቻ እንደማትኖር ማወቅ አለብህ። እየታጀብክ ብቻ፣ እንደሞላልህ ብቻ፣ እንደተቀበሉ ብቻ፣ ሰዎች እንዳጨበጨቡልህ ብቻ በቃ ውጥት ድርግ ግዝት ብልት ልብስ የሚባል ሁል ጊዜ በተራራ ላይ ብቻ ኖረ እንደማትጨርስ ግን ማወቅ አለብህ። በተለይ ፕሮግራም ካለብህ እግዚአብሔር ባንተ ህይወት ላይ ዓላማ ካለው ትልልቅ ነገሮች በውስጥ እንዳሉ ከምታውቅ ከሆነ ሁሉንም ህይወትህን በተራራ ላይ እንደማትኖረው ማወቅ አለብህ። የሆነ የእድሜ ጊዜ አለ፣ የሆነ ቀናት የሆኑ ወራቶች አሉ፣ ዳውን በሆነ ሁኔታ ውስጥ የምትገባበት ይሄን ማወቅ አለብህ በቃ። ስለዚህ እርግጠኝነት እነግራለሁ። ለምሳሌ ሙሴ 40 ዓመታትን በምድረ በዳ አሳልፏል። ዳዊት 17 ዓመታት ተቅበዝብዟል። ጳውሎስ ብዙ ዓመታት በእስር ቤት አሳልፏል። ይሄ የእግዚአብሔር ልጆች በተለይም ደግሞ ትልልቅ ነገር ያለባቸው ሰዎች ባህሪ ነው። ሙሉ ህይወትን በምቾት በድሎት በተቀባይነት በተወዳጅነት በተፈላጊነት ብቻ ላታሳልፍ እንደምትችል ማወቅ አለብህ። ያለምንም ማስጠንቀቂያ ሊመጣ እንደሚችል ማወቅ አለብህ። ነግሮ ቢመጣ ተዘጋ። አሁን ቀጣዩ ሲዝን የቫሊ ሲዝን የሸለቆ ሲዝን የምትወርድበት የምትፈተንበት ተግዳሮቶች ውስጥ የምትገባበት ጊዜ ነው ተብሎ ሪማይንደር ተልኮልህ ማስታወሻ ተልኮልህ ማስታወቂያ ተለጥፎ ላይሆን ይችላል። ሸለቆ ውስጥ የምትገባው ወይም ሸለቆ የሚመጣው ድንገት እንደ ትላንት በስቲያ በሰው መካከል ሆነ እንደ ዛሬ ብቻ ልትሆን ትችላለህ። ድንገት እንደ ትላንትና የምትገዛ የምትሸጥ የምትለውጥ ሆነ እንደ ዛሬ ነገሮች ሁሉ ቀጥ ሊሉ ይችላሉ። የህይወት ሸለቆ ያለ ማስጠንቀቂያ ወደ ህይወትህ እንደሚመጣ ማወቅ አለብህ። ውድ የአገሬ ልጆች ወንድሞቼና እህቶቼ የእግዚአብሔር መንገድ በዚህ ጋር ነው ሊባል በማይችል መልኩ እጅግ አስደናቂና አስገራሚ ነው። እግዚአብሔርም በሰሜን ስትጠብቁት በደቡብ ይመጣል፣ በምስራቅ ስትጠብቁት በምዕራብ ይመጣል፣ በየብስ ስትጠብቁት በባህር ይመጣል፣ በምድር ስትጠብቁት በሰማይ ይመጣል። እግዚአብሔር አምላክ ልጆቹን የሚመራ አምላክ ነው። የሚመራ ብቻ ሳይሆን ደግሞ ወደ ነገራቸው የተስፋ ቃላቸው የሚያደርሳቸው፣ የሚጠብቃቸው፣ የሚሸከማቸው ድንቅ አምላክ ነው። በህይወት መንገድ ላይ ከፍታዎችም ዝቅታዎችም አሉ። ሁሌ ከፍታ፣ ሁሌ መከበብ፣ ሁሌ ሙላት፣ ሁሌ ድል ብቻ ሳይሆን አንዳንድ ጊዜም ደግሞ ብቸኝነት፣ ዝቅ ማለት ወይንም ደግሞ በአንዳንድ የህይወት ፈተናዎች ውስጥ ማለፍ በሰው ህይወት ውስጥ የተለመደ ጉዳይ ነው። ህይወት ከተራራና ከሸለቆ የተሰራች ነች። አንዳንድ ጊዜ ባሰባችሁት ባልጠበቃችሁት የህይወት መንገድ ላይ ብዙ ነገሮች ቀና ይሆናሉ። ይከፉብኛል ወይንም ደግሞ ጠነክሩብኛል ብላችሁ የምታስቧቸው ነገሮች ከሐሳባችሁ ከግምታችሁ በተለየ መልኩ ቀና ይሆናሉ። ሌላ ጊዜ ደግሞ በጣም ተዘጋጅታችሁ ጸልያችሁ አስባችሁ በጉዳዩ ላይ በቁርጠኝነት እየተራመዳችሁ ነገሮች ሁሉ ተቃራኒ የሚሆኑባቸው ጊዜያቶች አሉ። ህይወት ከተራራም ከሸለቆም ከከፍታም ከዝቅታም ከተቀባይነትም ከመገፋትም ከሙላትም ከጉድለትም ከደስታም ከሐዘንም ከሁለቱም ተሰላስላ የተሰራች እንደሆነች አስባለሁ። ምናልባት ደግሞ ምን ያህል ዝቅ እንዳላችሁ ለመናገር እስከሚቸግራችሁ ድረስ ደግሞ የምትደርሱበት ጊዜ ይኖራል። ማለትም ምን ያህል እየተፈተናችሁ እንደሆነ፣ ምን ያህል ወደ ኋላ እንደቀራችሁ፣ ምን ያህል በአስጨናቂና ከባድ በሆነ ሁኔታ ውስጥ እያለፋችሁ እንደሆነ ለመናገር እንኳን እስከሚቸግራችሁ ድረስ አንዳንዶቻችሁ በአንዳንድ ጉዳይ ለሌሎቻችሁ ደግሞ በሌላ ጉዳይ እንደዚህ አይነት የህይወት መንገድ ላይ ታልፋላችሁ። በጠይቃችሁ ቃላት ፈልጋችሁ ልታገኙ በማትችሉት አይነት ዝቅታ ውስጥ እያለፋችሁ ያላችሁ፣ መገፋት ውስጥ፣ ማዕበል ውስጥ፣ ተግዳሮት ውስጥ ወይንም ደግሞ የህይወት ጥያቄ ውስጥ ባልጠበቃችሁት የህይወት ጥያቄ ውስጥ ያላችሁ አላችሁ። ምናልባት ከ10 ከ15 ዓመት በፊት ተማሪ በነበራችሁ ጊዜ ከወላጆቻችሁ ጋር ስትኖሩ ፕላን ካደረጋችሁት ካሰመራችሁት ከታያችሁ ከዛ ነገር በተቃራኒው እየኖራችሁ ያላችሁ ሰዎች ትኖራላችሁ። ደግሞ የሚገርመው እግዚአብሔር አምላክ በግልጽ አማርኛ በሚገባችሁ ቋንቋ ለእናንተ 1 2 3 ብሎ ነግሯችሁ ሲያበቃ ከዛ በተቃራኒ ቋንቋ በምታጡለት የህይወት ማዕበል ውስጥ የምትደፈቁና በዛ ውስጥ እያለፋችሁ ያላችሁ ሰዎች በዚህ ውስጥ ልትኖሩ ትችላላችሁ። በጣም የሚገርመኝ ነገር በጣም ፖቴንሻል ያላቸው አቅም ያላቸው ትልልቅ ነገር መስራት የሚችሉ ሰዎች በተደጋጋሚ ጊዜ በተስፋ መቁረጥ ስሜት ውስጥ ያልፋሉ።
ወዳጆቼ በሸለቆ ውስጥ ስታልፉ እሱ ብቻ አይደለም ህይወት ወደማትፈልጉት አቅጣጫ እየሄደች እንደሆነ ይሰማችኋል። እናንተ የምትፈልጉት ወደ ሌላ አቅጣጫ እንድትሄድ ነው፣ ህይወት ደግሞ ወደ ሌላ አቅጣጫ እንደሄደች ይሰማችኋል። ምክንያቱም ያ ጊዜ በሸለቆ ውስጥ የምታልፉበት ጊዜ የዝቅታ ጊዜ ስለሆነ ዳዊት በጠላቱ በሳኦል እጅ ሊሞት እንደሆነ እንደተሰማው እምትሞቱ መስሎ ሁሉ ሊሰማችሁ ይችላል። ከምታልፉበት ዝቅታ የተነሳ ማለት ነው። እኔ ይሄን አመት እሻገራለሁ፣ አልፋለሁ፣ ይሄን ሁኔታ አልፌ ሰው ሆናለሁ፣ እቆማለሁ፣ አሸንፋለሁ እምትሞቱ እስከሚመስላችሁ ድረስ በእንደዚህ አይነት በሸለቆ ውስጥ የምታልፉበት ጊዜ ቀላል የሚባል አይደለም። ይሄ የተቀባ በእግዚአብሔር የተወደደ እንደ ልቤ የተባለ ሰው በሞት ጥላ ሸለቆ ውስጥ ባለፍኩ ጊዜ ብሎ ካለ አንተ የቱንም ያህል የተማርክ የተመራመርክ ብትሆን ጌታን የምትወድ ብትሆን ሁሌ በከፍታ ሁሌ በሙላት ሁሌ በስኬት ላታልፍ ትችላለህ። አንዳንድ የህይወት ምዕራፎችን ከሚስት ጋር አትሄደውም። አንዳንድ የህይወት ምዕራፎችሽን ከባልሽ ጋር አትሄጂውም። አንዳንዱን ከጓደኛ ጋር አትሄደውም፣ ከቤተሰብ ጋር አትሄደውም። ብቻህን እግዚአብሔር አንተ እንድትሄድበት ያሰመረልህ የሚያሰምርልህ መንገድ እንዳለ ማወቅ አለብህ። በሸለቆ ስታልፍ አንዳንድ ጊዜ ደግሞ የሚሰማህ ነገር ምንድነው? እግዚአብሔር እንደሌለ ወይም እግዚአብሔር እንደተወ ሁሉ ይሰማል። በእንደዚህ አይነት ሁኔታ ውስጥ ሆኜ እግዚአብሔር ከኔ ጋር እንዳለ በምንም ማብራሪያ ልታሳምነኝ አትችልም እስከምትል ድረስ ሁኔታው የሚያስረዳ የምታልፍበት ጨለማ የህይወት ፈተናውና ክብደቱ የሚነግርህ ወይ እግዚአብሔር እንደሌለ የለም እንደዛ እንዳለው አገልጋይ ማለት ነው። ከከበደው ፈተና የተነሳ አብረውት የሚያገለግሉ ሰዎችን ጠርቶ ወደ ቢሮ አስገብቶ ዘግቶ እኔ እምላችሁ አለ እግዚአብሔር ግን አለ ብሎ እንዳለ እሱ እኮ አለ ብሎ ሰብኳል፣ አለ ብሎ ዘምሯል፣ አለ ብሎ አገልግሏል። እግዚአብሔር አለ ብሎ እግዚአብሔር በሱ ተጠቅሟል። ነገር ግን ከሚያልፍበት የህይወት መንገድ ክብደት የተነሳ እግዚአብሔር እንደሌለ ሁሉ እንደተሰማው አስታውሳለሁ። እግዚአብሔር እንደተወህም ይሰማል በሸለቆ ውስጥ ስታልፍ ወዳጆቼ። እግዚአብሔር ግን የተራራም የሸለቆም አምላክ ነው። እግዚአብሔር በተራራ ላይም ይሰራል፣ እግዚአብሔር በሸለቆ ውስጥም ይሰራል። ምናልባት በሸለቆ ውስጥ የምታልፍበትን ምክንያት ላታውቅ ትችላለህ። ወዳንተ ህይወት፣ ወዳንተ አገልግሎት፣ ወዳንተ መንገድ፣ ወዳንተ ጥሪ ስመጣ ምናልባት በሸለቆ ውስጥ የምታልፍበትን ምክንያት ላታውቅ ትችላለህ። ለምን እንደዚህ አይነት ቅርቃር ውስጥ እንደገባ፣ ለምን ህይወት እየታገለ ፈተና እየበዛብህ እንደሆነ፣ ለሌሎች ሰዎች የቀለለ ለአንተ ለምን እየከበደ እንደሆነ ምክንያቱን ላታውቅ ትችላለህ። ምክንያቱን የሚያውቀው እረኛው ነው። ሲዝኑን፣ ጊዜውን፣ ሰዓቱን እየጠበቀ አንተ የት መሰማራት እንዳለብህ፣ እንዴት መግባት እንዴት መውጣት እንዳለብህ የሚያውቀው እረኛክ ነው። እረኛክ ደግሞ ሲመራክ ሁሌ አያማክርህም። እረኛክ ሲመራክ ሁሌ አይነግርህም፣ ሁሌ አያብራራልህም። ከመልካምነቱ ከደግነቱ ከበጎነቱ የተነሳ እሱ እረኛክ ይመራሃል። ለምን ያህል ጊዜ ነገራችሁ ሳይናገር ሳይፈወስ ሳይከፈት ነገራችሁ ሳይለወጥ እንደምትቆዩ አታውቁም። ላታውቁ ትችላላችሁ። እግዚአብሔር ነው የሚያውቀው። ምናልባት እኮ ቢነግራችሁ እርፍ ትላላችሁ። በቃ ትጠብቃላችሁ። ያንን ቀን በቃ ያንን ቀን ትጠብቃላችሁ። መቼ ነው የሚፈወሰው? መቼ ነው የሚለወጠው? መቼ ነው የሚቀየረው ብላችሁ በቃ የዛሬ 5 ዓመት ነው ከተባልክ ቁርጥህን አውቀ ስራህን እየሰራ መዝሙሪን እየዘመርክ ትጠብቀዋለህ። ግን እረኛክ የሚገርም ነው። ለምን ያህል ጊዜ በዛ ነገር ውስጥ እንደሚያሳልፍ አይነግርህም። እና አንደኛ ምክንያቱን ላታውቅ ትችላለህ። ሁለተኛ ምን ያህል ጊዜ እዛ ነገር ውስጥ ልትቆይ እንደምትችል ላታውቅ ትችላለህ። የሸለቆህን ምክንያትና የምትቆይበትን ጊዜ ባታውቅም አንድ ነገር ግን እንድታውቅ እፈልጋለሁ። የሸለቆህን ምክንያት ባታውቅም በሸለቆ ውስጥ የምትቆይበትንም ጊዜ ባታውቅ አንድ ነገር ግን ማወቅ አለብህ። ሙሉ ህይወትህን በተራራ ላይ ብቻ እንደማትኖር ማወቅ አለብህ። እየታጀብክ ብቻ፣ እንደሞላልህ ብቻ፣ እንደተቀበሉ ብቻ፣ ሰዎች እንዳጨበጨቡልህ ብቻ በቃ ውጥት ድርግ ግዝት ብልት ልብስ የሚባል ሁልጊዜ በተራራ ላይ ብቻ ኖረ እንደማትጨርስ ግን ማወቅ አለብህ። በተለይ ፕሮግራም ካለብህ እግዚአብሔር በአንተ ህይወት ላይ ዓላማ ካለው ትልልቅ ነገሮች በውስጥ እንዳሉ የምታውቅ ከሆነ ሁሉንም ህይወትህን በተራራ ላይ እንደማትኖረው ማወቅ አለብህ። የሆነ የእድሜ ጊዜ አለ፣ የሆነ ቀናት የሆኑ ወራቶች አሉ፣ ዳውን በሆነ ሁኔታ ውስጥ የምትገባበት ይሄን ማወቅ አለብህ በቃ። ስለዚህ እርግጠኝነት ነግራለሁ። ለምሳሌ ሙሴ 40 ዓመታትን በምድረ በዳ አሳልፏል። ዳዊት 17 ዓመታት ተቅበዝብዟል። ጳውሎስ ብዙ ዓመታት በእስር ቤት አሳልፏል። ይሄ የእግዚአብሔር ልጆች በተለይም ደግሞ ትልልቅ ነገር ያለባቸው ሰዎች ባህሪ ነው። ሙሉ ህይወትን በምቾት በድሎት በተቀባይነት በተወዳጅነት በተፈላጊነት ብቻ ላታሳልፍ እንደምትችል ማወቅ አለብህ። ያለምንም ማስጠንቀቂያ ሊመጣ እንደሚችል ማወቅ አለብህ። ነግሮ ቢመጣ ተዘጋ
ትዘጋጃለህ። አሁን ቀጣዩ ሲዝን የቫሊ ሲዝን የሸለቆ ሲዝን የምትወርድበት የምትፈተንበት ተግዳሮቶች ውስጥ የምትገባበት ጊዜ ነው ተብሎ ሪማይንደር ተልኮልህ ማስታወሻ ተልኮልህ ማስታወቂያ ተለጥፎ ላይሆን ይችላል ሸለቆ ውስጥ የምትገባው ወይም ሸለቆ የሚመጣው። ድንገት እንደ ትላንት በስቲያ በሰው መካከል ሆነ እንደ ዛሬ ብቻ ልትሆን ትችላለህ። ድንገት እንደ ትላንትና የምትገዛ የምትሸጥ የምትለውጥ ሆነ እንደ ዛሬ ነገሮች ሁሉ ቀጥ ሊሉ ይችላሉ። የህይወት ሸለቆ ያለ ማስጠንቀቂያ ወደ ህይወት እንደሚመጣ ማወቅ አለብህ። ስለ ሸለቆ እንድታቁ የምፈልገው ነገር ምንድነው? የሸለቆውን አይነት መምረጥ አትችሉም። የኔ ሸለቆ ይሄ ይሁንልኝ ብለህ መምረጥ አትችልም። የሸለቆውን አይነት የሚመርጠው እግዚአብሔር ነው። የአንዳንዶቻችሁ ሸለቆ ፋይናንስ ሊሆን ይችላል። የአንዳንዶቻችሁ ስራ፣ የአንዳንዶቻችሁ ወዳጅ፣ የአንዳንዶቻችሁ ትዳር፣ የአንዳንዶቻችሁ ጤና የትኛው እንደሆነ ግን እናንተ መምረጥ አትችሉም። አንደኛ ሳያስጠነቅቃችሁ ነው የሚመጣው። ሁለተኛ ይሄ ማወቅ ያለባችሁ ነገር ቢኖር እናንተ የሸለቆውን የችግሩን የተግዳሮቱን አይነት መምረጥ አትችሉም። የሸለቆውን አይነት የሚመርጠው እረኛችሁ ነው። ሸለቆ እንደማያዳላ ማወቅ አለብህ። ሸለቆ ከሰው አያበላልጥም ብራዘር። ሁሉም ሰው በሸለቆ ውስጥ ያልፋል። ምናልባትም ከአንድ ጊዜ በላይ ሸለቆ ውስጥ ያልፋል። ከአንድ ጊዜ በላይ አንዳንዶቻችሁ እንድታቁ የሚገባው ነገር ምንድነው? ከአንድ ጊዜ በላይ ከሁለት ጊዜ በላይ ከሶስት ጊዜ በላይ ዳውን በሆነ ሁኔታ ውስጥ ልታልፉ ትችላላችሁ። ሁሉም ሰው በሸለቆ ውስጥ ያልፋል። ሸለቆ አያዳላም። ሰው ከሰው አያበላልጥም። በጣም ታዛዥ የሆኑ በጎች እንኳን ሳይቀሩ በሸለቆ ውስጥ የማለፍ ግዴታ አለባቸው። አንድ እረኛ በጎች የሚመራ እረኛ በጎች የሚጠብቅ እረኛ ታዛዥ በጣም መልካም በጎች እንዳሉት ሁሉ ደግሞ በጣም ቀሽቃዣ አስቸጋሪ በደንብ በገንዳ ምግብ ብታቀርቡላቸው የቤቱ የማይጣፍጣቸው ወደ ጎረቤት አንገታቸውን የሚያሾልኩ በጎች አሉ። ቀንዷ እንጥጤ ተባራ የሆነችው በግ ተንከሲስ ይገርማል። ተንከሲስ የሆነችውን በግ በሚመራበት መንገድ እረኛው በጣም ታዛዥ የሆነችውንም አብሮ ይመራታል። ሸለቆ የማይቀር ሀቅ መሆኑ ነው። ወደ ከፍታው ሌላ መንገድ የለም፣ አማራጭ መንገድ የለም። the only way ወደ ከፍታው ያለው መንገድ ዝቅታው ብቻ ነው። በተለይ ጃይንት ፖቴንሻል ካለ የሆነ ኢንተርቫል እየጠበቀ ዳውን ይወስድ። እረኛ ካወቀው ግራ ይገባማል። እረኛ ካው አንዳንድ ጊዜ ፋይናንስ ዳውን ይሆናል። አንዳንድ ጊዜ ሰዎች ጀርባ ይሰጡሃል። አንዳንድ ጊዜ እግዚአብሔር በከባድ ጉዳይ ውስጥ ይመራሃል። የዛን ጊዜ ሆነ በቃላት ልትናገረው የማትችለው አይነት ዝቅታ ከተሰማ አትጠራጠር። እንደ ባለሙያ ነግርሃለሁ፣ ቀጥሎ ያለው ከፍታ ነው። አሜን በል። ወደ ተስፋ ቃልህ የሚወስድህ መንገድ ሸለቆ ብቻ ነው። ወዳጆቼ እኔ እንደው ዝም ብዬ ኢሉዥናል ክርስቲያኒቲ እንድትኖሩ አላስተምራችሁም። እንደው ዝም ብሎ አየር ላይ የሆነ ክርስትና ብቻ አልነግራችሁም። ትወጣለህ ብቻ አይደለም እልህ፣ ልትወርድም ትችላለህ። ወርደሃል ማለት ግን አብቅቶልሃል ማለት አይደለም። ወርደሃል ማለት ተዋርደሃል ማለት አይደለም። ለሌላ ድል ለሌላ ከፍታ እግዚአብሔር አምላክ አንተን እያዘጋጀ ነው ማለት ነው እንጂ ቤትህ፣ ፋይናንስህ፣ ስራክ ላይ ህይወትክ ላይ የሆነ ተግዳሮት መጥቷል ማለት በቃ አንተ አክትሞልሃል ማለት አይደለም። ሌላ ቻፕተር ሊከፈት ነው። ምክንያቱም የመጀመሪያው ቻፕተር ሲያልቅ ቻፕተር 2 ይከፈታል። ገብቷል? አንዱ ምዕራፍ ሲዘጋ ሌላ ምዕራፍ ይከፈታል። የሰማኝ ሰው ብቻ ካለ አሜን ይበለኝ። በህይወት ሸለቆ ውስጥ ስታልፍ ማወቅ ያለብህ ነገር ምን መሰለህ? ሸለቆ ዓላማ እንዳለው ማወቅ አለብህ። ፐርፐዝ አለው። እረኛው በጎቹን ወደ ተሻለ ቦታ የሚወስዳቸው በሸለቆ በኩል እንደሆነ ሸለቆ ዓላማ አለው። ይሄ ተግዳሮት፣ ይሄ ሚስ አንደርስታንዲንግ፣ ይሄ መገፋት፣ ይሄ ባልጠበቀው የህይወት አቅጣጫ ውስጥ መሄድ ዓላማ አለው። ዝም ብሎ አይደለም ብራዘር። እያንዳንዱ አንተ የምታልፍበት የምትረግጥበት እርምጃ ሌሰን አለው፣ ዓላማ አለው፣ ፕሮግራም አለው። ሸለቆው ህይወት የሚፈተንበት ብዙ ጦርነት ያለበት ስሜት የሚጎዳበት ቢሆንም አመለካከትና አስተሳሰብ ግን የሚዳብርበት ነው። ይገርማል። በየትኛውም አይነት ሁኔታ ውስጥ ግባ። ገብተህ ስትወጣ ግን ከመግባት በፊት እንደነበረው ሆነ አትወጣ። አመለካከትህ፣ አስተሳሰብህ፣ አቅምህ፣ ጉልበትህ፣ ክርስትና መንፈሳዊ ህይወት እንኳን እንደ ቀድሞ አይሆንም። አለው ዓላማ፣ አለው ምክንያት፣ አለው እግዚአብሔር ጉዳይ አለው እዛ ውስጥ። እየሰማኝ ያለ ሰው ካለ አሜን ይበለኝ። አለው ነገር እንዲህ አብዝቶ ዝም ካል ጠላቴ ሆይ ደስ አይበልህ። ቢመሽም ለኔ ቀን አለው ጉዳይ። ዝም ብሎ አይደለም በጨለማው በኩል የሚመራኝ፣ ከባዱ መንገድ የሚመራኝ ዝም ብሎ አይደለም። ይገርማል። እምነቴን ሊያጠነክረው ነው። ይገርማል።
ይገርማል። እስራኤልን በኤርትራ ባህር በምድረ በዳ በግብጽ የመራ አምላካችን ምክንያት አለው። ይገርማል። ከፊት ለፊት የተንጣለለው ኤርትራ በላይ እግዚአብሔር አምላክ የነገስታት ንጉስ ጌቶች ጌታ እንደሆነ እኔ ከእግዚአብሔር ዘንድ መልእክት ይዤላችሁ ነው የመጣሁት። ማኪያቶ ቤት ውዬ አይደለም የመጣሁት ብራዘር፣ ልጅ አይደለም የመጣሁት። ከእግዚአብሔር ዘንድ መልእክት ይዤላችሁ ነው የመጣሁት። እግዚአብሔር አምላክ ለእናንተ መልእክት አለው ዛሬ። እውነቴን ነው የምነግራችሁ። አለው ዓላማ አለው፣ ፐርፐስ አለው። ትዝ ይለኛል ሃይ ስኩል ተማሪ ሆኜ እኔ ማጠናበት ክፍሉ ጋር አጠገቡ ላይ አንድ ዛፍ አለ፣ አንድ ባህር ዛፍ አለ፣ ትልቅ ዛፍ ነበረ እና ካጠገቡ ደግሞ አንድ የጽድ ዛፍ አለ። እያጠናው እያለ አንዳንድ ጊዜ ከባድ ንፋስ ሲነሳ ባህር ዛፉን በመስኮት በኩል አየዋለሁ። መሬት ነክቶ ይመለሳል። ከዛ የደረቀው ነገር ይራገፋል። እዱ ግን ከንቸር ብሎ እንደቆመ ነው የሚቀረው። ይገርምሃል። እና አንድ ቀን በመስታወት በኩል አየሁ። የሚነሳው የትኛውም ንፋስ ህይወት የሌለውን ነገር አራግፎ እኔን ይመልሰኛል እንጂ ወድቆ አያውቅም። ፈተና ሊነሳ ይችላል፣ ተግዳሮት ሊነሳ ይችላል፣ ማዕበል ሊነሳ ይችላል። ነገር ግን ከህይወትክ ላይ መውደቅ ያለበትን ነገር ይጥለው ይሆናል እንጂ አንተን አይጥልህም። መንገድን አያቆመው። አንተ ቤትን አይፈትነው፣ ቤትን አይበትነው። በሸለቆ ውስጥ ስታልፍ ማወቅ ያለብን ነገር ልንገርህ። ሸለቆ ማለፊያ እንጂ መኖሪያ እንዳልሆነ ማወቅ አለብህ። የምታልፍበት እንጂ የምትኖርበት አይደለም ብራዘር። እሱ መክሰስ እንጂ ራት አይደለም። ታልፈዋለህ። ይሄን አልፈ ትዘምራለህ። ይሄን አልፈ ትመሰክራለህ። ይሄን አልፈ እንደ ታሪክ ታወራዋለህ። ይሄን አልፈ መጽሐፍ ታረጋዋለህ። ይሄን አልፈ መዝሙር ታረጋዋለህ። ታልፈዋለህ። ይገርማል። ይሄ ማለፊያ ነው። ወደ ቫሊ፣ ወደ ሸለቆ፣ ወደ ቻሌንጅ ውስጥ ስትገባ እረኛውን ማወቅና እየመራቅ እንደሆነ ማወቅ ብቻውን በቂ ነው። ሌላ ተጨማሪ ግሳንግሳ አያስፈልግህ። እረኛውን ማወቅ ብቻውን ይበቃሃል። ለምን እዚህ ሸለቆ ውስጥ እንደገባ፣ ከዚህ ሸለቆ መቼ እንደምትወጣ፣ ምክንያቱ ምን እንደሆነ ምናምን ለማወቅ ምናምን ጥረት ማድረግ እሱ አያስፈልግም። ያስፈልግ እረኛውን ማወቅ ነው። እንደዚህ እግዚአብሔር እረኛዬ ነው። እሱ አይደለም፣ ታላቅ ወንድሜ አይደለም፣ ጉልበቴ አይደለም፣ አቅሜ አይደለም። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመው መስክ በረፍቱ ዘንድ ይመራኝ። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና። በሸለቆው ስታልፍ የሚጠቅምህ እነማን እንደተዉህ፣ እነማን እንደረሱ፣ እነማን እንደሚያወሩብህ አይደለም ማወቅ የሚጠቅምህ እረኛን ማወቅ ነው። እረኛዬ እግዚአብሔር ነው ማለት ነው። በቃ አለቀ። እግዚአብሔር ላንተና ለእርሱ ክብር በማያመጣ መንገድ እንደማይመራህ ማወቅ አለብህ። በየትኛው መንገድ ይምራ እግዚአብሔር አምላክ በዛ መንገድ የሚመራ ላንተና ለሱ ክብር እንደሚያመጣ እርግጠኛ በሆነበት መንገድ ብቻ ነው የሚመራ። አንድ ነገር አውቃለሁ። በየትኛው መንገድ ይውሰደኝ፣ በአጭሩ ይውሰደኝ፣ በረዥሙ፣ በከባዱ ይውሰደኝ፣ በቀላሉ እግዚአብሔር ለኔና ለሱ ክብር በማያመጣ መንገድ አይመራኝም። እግዚአብሔር እኔን የሚመራኝ ለኔና ለሱ ክብር በሚያመጣ መንገድ ነው የሚመራኝ። ብቻዬን ሊሆን ይችላል፣ ከባድ ሊሆን ይችላል፣ ፈተናው ብዙ ሊሆን ይችላል። ነገር ግን ጋድ እኔን የሚመራኝ ለኔና ለሱ ክብር በሚያመጣ መንገድ ነው እግዚአብሔር የሚመራኝ። እያወራ ያለሁትኝ እግዚአብሔር እረኛው እንደሆነ አምኖ የተቀበለና የገባው ሰው ብቻ ካል 100% እነግርሃለሁ። እንዴት እዚህ ሁኔታ ውስጥ ገባው እያልክ ከሆነ እዚህ ሁኔታ ውስጥ አስገብቶ ከሆነ እያየ እንዳላየ እየሰማ እንዳልሰማ ዝም ብሎ መርቶ አምጥቶ ከሆነ እመነኝ ክብር በማያስገኝበት የህይወት መንገድ እግዚአብሔር አይመራህም። ከዚህ ሳምንት በኋላ ከዚህ ወር በኋላ ለታላቅ ሹመትና ክብር እግዚአብሔር ይጠራል። አንቺ ቤት የዘገየ ነገር ካለ አትጠራጠር፣ አትታበዩ፣ በኩራትም አትናገሩ። እግዚአብሔር አዋቂ ነው፣ ስራውንም ይመዝናል። አንቺ ቤት የዘገየ ነገር ካለ ከቁጥር ይልቅ አንዱ ሳሙኤል፣ ከሰባቱ ይልቅ አንዱ ሳሙኤል ለእግዚአብሔር ካህን እንደሆነ አገልጋይ እንደሆነ አትጠራጠሩ። በሸለቆ ውስጥ ስታልፍ ማወቅ ያለብህ ነገር ምን መሰለ? ተራራው አንተ እግዚአብሔርን ለማግኘት የምትወጣበት፣ ሸለቆ ደግሞ እግዚአብሔር አንተን ለማግኘት የሚመጣበት ቦታ እንደሆነ ማወቅ አለብህ። ልክ እግዚአብሔር አምላክ ወደ ህይወት ከፍታ ሲያመጣ ያ ታይም ማለት አንተ እግዚአብሔርን ለማግኘት የምትወጣበት፣ ዳውን ስትወርድ ደግሞ እግዚአብሔር አንተን ለማግኘት የሚመጣበት ነው። ለምን መሰለ? ግርግሩ ብዙ ነው፣ ደዋዩ ብዙ ነው፣ ፈላጊ ብዙ ነው። ትልቁ አሁንም ነው የሚጮኸው። ሊያወራ ካልቻለም ቢዚ ሆነበታል። ስለዚህ ለተወሰነ ጊዜ ካፍታ ማስታወቂያ በኋላ ይመለሳል ብሎ ጓደኞችን አንተን ቱ ዘ ቫሊ ይወስዳል ወረታቸው። የዛን ጊዜ የሚደውልልህ የለም። ያኔ ብቻ ትሆናለህ። መጽሐፍ ለማንበብ፣ ለመጸለይ፣ ለመዘመር ትመቸዋለህ። ያን ጊዜ አንተን ለማግኘት ሰማይ ወክ ያደርጋል፣ ወዳለበት ሁኔታ ይመጣል። ሰይጣን ብቻህን እሱ ብቻ አይደለም። ጥሩ እረኛ ወደ እንደዚህ አይነት ሁኔታ ውስጥ አይመራህም ብሎ ሊዋሽ ይሞክራል። ጥሩ እረኛ ቢኖርህ እንዴት እንደዚህ አይነት ሁኔታ ውስጥ መርቶ ያመጣሃል ብሎ ሊል ይችላል። ነገር ግን በሸለቆ ውስጥ ስታልፍ ወደ እረኛ መቅረብ
እርምጃን ያቀልላል። በሰርግ ቤት ከብፌው ዋናውን የሚያነሳው ለሙሽሮቹ የቀረበ እንጂ ለብፌው የቀረበ አይደለም። በሸለቆ ውስጥ ስታልፍ ወደ እረኛው ቅረብ፣ ወደ ፓስተሩ አትቅረብ። ትነቅላለህ። ጭራሽ ራስ ወደ እግዚአብሔር ከመቅረብ የተነሳ አንዳንድ የቅርብ ሰዎች ራሳቸው በምን ውስጥ እያለፍክ እንደሆነ አያውቁ። ስትመጣ ፊት ያበራል። ሙሴ ከእግዚአብሔር ጋር ቆይቶ ሲመጣ ቁርበቱ ያበራ እንደነበረ በጣም አለጁ ከባድ በሆነ ሲዝን ወደ እረኛ ስትቀርብ፣ ወደ ጌታ ስትቀርብ ይቸግርህ አይቸግርህ፣ ይጉዳል ይሙላ የሚታወቅ ነገር የለም። ስትመጣ ሻይ ታረጋለህ። በሸለቆ ስታልፍ ሁለተኛ ከእረኛው ጋር ተነጋገር። ዳዊት ወደ ሸለቆ በገባ ጊዜ ስለ እግዚአብሔር መናገር አቁሞ ከእግዚአብሔር ጋር መነጋገር ጀመረ። ምዕራፍ 23 እንደዚህ ነው ያለው፣ እግዚአብሔር እረኛዬ ነው አለ፣ የሚያሳጣኝም የለም አለ። በለመለመው መስክ ያሳድረኛል፣ በረፍቷ ዘንድ ይመራኛል አለና ነፍሴ መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። ከዛስ እስከዚህ ድረስ እስከ ቁጥር 3 ድረስ ስለ እግዚአብሔር ነበር የሚያወራው። ልክ ወደ ሸለቆ ሲገባ በሞት ጥላ መካከል እንኳን ቢሄድ አለና አንተ ያናግረዋል እረኛውን፣ አንተ ከኔ ጋር ነህና ትሁን አልሆነው። ልክ ሸለቆ ስትገባ ከእረኛው ጋር ነው መነጋገር ያለብህ። ከሰው ጋር፣ ከአከራይ ጋር፣ ከምቀኛ ጋር፣ ሸረኛ ጋር ማውራትና ከእግዚአብሔር ጋር በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህን አናግረው። እግዚአብሔር ትኩረትህን በእረኛው ላይ ብቻ አድርግ። ትኩረትን በሁኔታው፣ በጨለማው፣ በገደሉ፣ ድረበዳው፣ በምታየው፣ በምትሰማው፣ በሚነገረው ላይ ማድረግ ትተህ ትኩረትህን በእረኛው ላይ አድርግ። ሸለቆ ቋሚ መኖሪያ አይደለም፣ ማለፊያ መንገድ ነው። ሸለቆ መክሰስ ነው፣ ራቱ ሌላ ነው። እምነት ልታብራራው የማትችለው መኖር ነው። በሸለቆ ውስጥ ስታልፍ አመስግነው። በተራራው በኮረብታውና በሸለቆዎች ውስጥ እግዚአብሔር ምንጭን ይሰጣል። እኔ የምጠብቀው ምንጭ በተራራና በኮረብታ ነው። ፋዘር ግን አሰራሩ ልዩ ልዩ ነው። በሸለቆ ውስጥ ሁሉ ምንጭ ይሰጣል። ኢየሱስ ጌታ። ማንም ደግሞ አይደፍነው። የሚገርመው ሶደሬ ነው የሚያደርግልህ እግዚአብሔር። አሜን በል።